በሽብርተኝነት የተፈረጀው የግንቦት ሰባት መሪ ብርሃኑ ነጋ አሁንም ሀገሪቱ እንድትተራመስ የተለያዩ መግለጫዎችን እየሰጠ ይገኛል። የሀገሪቱን የኢኮኖሚ አውታሮች ማውደም የሚለው ደግሞ የመልእክቱ ማጠንጠኛ ሆኗል። ፕሮፌሰር ብርሃኑ ነጋም ከዶክተር መረራ ጉዲና ከአቶ ጀዋር መሐመድ እንዲሁም ከኢሳትና ከኦኤምኤን ጋር ሐሙስ ዕለት አዲስ አበባ የሚገኘው የፌደራል ከፍተኛ ፍርድ ቤት ክስ ተመስርቶባቸዋል። ይህን መነሻ በማድረግ ከእርሳቸው ጋር ቆይታ እናደርጋለን። የህዝብ ተወካዮች ምክር ቤት በሽብርተኝነት ከፈረጃቸው ድርጅቶች አንዱ ነው ግንቦት ሰባት። የድርጅቱ መሪ ብርሃኑ ነጋ ከሰሞኑ በሀገሪቱ በተለያዩ አካባቢዎች የተነሳ ሁከትና ግርግርን ለራስ ዓላማ ለመጠቀም ሲጥር ታይቷል። ከዚህ በፊት እንደዚሁ ከሰው አንዴ ይሁን ሁለቴ እኔ ስንት ጊዜም እንደሆነ አላውቅም ብቻ የሞት ፍርድም የእድሜ ልክም በየአይነቱ ነው የሚፈርዱብኝ ያሉት። ምናልባት እንደ ድመት 9 ህይወት አለው ብለው ሳያስቡ አልቀሩምና 9 እስኪደርሱ ድረስ ብሎ መጠበቅ ነው። አፍናና የመገናኛ መዋቅሮች የገንዘብ ምንጮችና በአጠቃላይ በስርዓቱ ላይ የኢኮኖሚና የስነ ልቦና ጫና በሚፈጥሩ ኢላሞች ላይ ማነጣጠር አለበት። ግን አንዳንድ ጊዜ ስልጣን በተለይ እንደዚህ በጉልበት ያስከው ስልጣንና ዝርፊያ የሚሰጥህ ትዕቢት ስላለ ፕሮባብሊ ያ ትዕቢት ወጥሯቸው በዚህ ምድር ላይ የወሰንበት ሞት በቂ ስላልሆነ ምናልባት እኛ ስለፈለግን ብቻ ወይንም ህዝቡ በሰለጠነ መንገድ ተቃውሞን በሰላማዊ መንገድ ስለገለጸ ብቻ እሺ ብሎ ስልጣኑን ይለቃል ማለት ከእውነታው ጋር ፍጹም የሚጋጭ የዋህነት ነው የሚሆነው። ገድለንም ሆነ ሞተን ይህን አስከፊ ስርዓት መንግለን እንደምንጥለው ለወዳጅም ለጠላትም ግልጽ የምናደርግበት ሁላችንም በአንድ ላይ ይሄን ስርዓት በቶሎ የበለጠ ይችን ሀገር ማጥ ውስጥ ከመክተቱ በፊት በቶሎ ማስወገድ እንዳለብን ነው እየነገሩን ያሉት። በሽብርተኝነት የተፈረጀው የግንቦት ሰባት መሪ ብርሃኑ ነጋ አሁንም ሀገሪቱ እንድትተራመስ የተለያዩ መግለጫዎችን እየሰጠ ይገኛል። የሀገሪቱን የኢኮኖሚ አውታሮች ማውደም የሚለው ደግሞ የመልእክቱ ማጠንጠኛ ሆኗል። ለመሆኑ የጥፋት መንገዱ እንዴት ይገለጻል? ብሩክ ያሬድ ተከታትሎታል። የህዝብ ተወካዮች ምክር ቤት በሽብርተኝነት ከፈረጃቸው ድርጅቶች አንዱ ነው ግንቦት ሰባት። የድርጅቱ መሪ ብርሃኑ ነጋ ከሰሞኑ በሀገሪቱ በተለያዩ አካባቢዎች የተነሳ ሁከትና ግርግርን ለራስ ዓላማ ለመጠቀም ሲጥር ታይቷል። አስብለታለሁ ለሚለው ህዝብ ከሰላማዊ መንገድ ይልቅ አዋጩ አመጽና ጥፋት መሆኑንም በአደባባይ በመግለጽ እኛ ስለፈለግን ብቻ ወይንም ህዝቡ በሰለጠነ መንገድ ተቃውሞን በሰላማዊ መንገድ ስለገለጸ ብቻ እሺ ብሎ ስልጣኑን ይለቃል ማለት ከእውነታው ጋር ፍጹም የሚጋጭ የዋህነት ነው የሚሆነው። ይህ ህዝብ አመጽ በተደራጀ መንገድ እንዲካሄድና ለትግሉም የሚያስፈልገውን አቅርቦት በማዘጋጀት በኩል ለአመጽ ከተደራጀው ኃይሎች የሚጠበቀውን ሁሉ እንደምናደርግና እያደረግንም እንደሆነ እንዲታወቅ እንፈልጋለን። ሀገርን ወደፊት ለማዝጓዝ የተሄደበትን ጥረት ወደ ኋላ በመመለስ የተዳከመች ኢትዮጵያን ለመፍጠርም መስራት አለብን ይላል። የአፍናና የመገናኛ መዋቅሮች የገንዘብ ምንጮችና በአጠቃላይ በስርዓቱ ላይ የኢኮኖሚና የስነ ልቦና ጫና በሚፈጥሩ ኢላሞች ላይ ማነጣጠር አለበት። የህዝባዊ እምቢተኝነትም ሆነ የህዝባዊ አመጽ ትግሉ መላው ሀገራችንን እንዲያዳርስ መስራት ብቻ ሳይሆን በሁሉም የሀገሪቱ ክፍል የሚደረጉ እንቅስቃሴዎች ተናበው በተመሳሳይ ጊዜ እንዲደረጉ ማድረግ ይገባል። ጀግንነትና እልህ መላበስ ይገባናል። ገድለንም ሆነ ሞተን ይህን አስከፊ ስርዓት መንግለን እንደምንጥለው ለወዳጅም ለጠላትም ግልጽ የምናደርግበት አሁን አመጽና ጥፋትን አዋጭ መንገድ ሲል የሚደመጠው ሰው አንድ ወቅት ግን የዚህ አቋም ተቃራኒ እንደሆነ ሲገልጽ ተሰምቶ ነበር። በእኛ አመለካከት ካሁን በኋላ ኢትዮጵያ ጦርነት ሊባል ነገር መኖር የለበትም ነው። ለአመጽ ከተደራጀው ኃይሎች የሚጠበቀውን ሁሉ እንደምናደርግና እያደረግንም እንደሆነ እንዲታወቅ እንፈልጋለን። ክቡራን ተመልካቾቻችን በዛሬው በዚህ ልዩ ዝግጅት ይዘንላችሁ የቀረብነው ፕሮፌሰር ብርሃኑ ነጋ ነው። ፕሮፌሰር ብርሃኑ ነጋም ከዶክተር መረራ ጉዲና ከአቶ ጀዋር መሐመድ እንዲሁም ከኢሳትና ከኦኤምኤን ጋር ሐሙስ ዕለት አዲስ አበባ የሚገኘው የፌደራል ከፍተኛ ፍርድ ቤት ክስ ተመስርቶባቸዋል። ይህን መነሻ በማድረግ ከእርሳቸው ጋር ቆይታ እናደርጋለን። ተከታተሉ። ፕሮፌሰር በጣም አመሰግናለሁ። ያው በፌደራሉ ከፍተኛ ፍርድ ቤት ክስ እንደተመሰረተበት ባለም አቀፍ ሚዲያዎችም በስፋት የተዘገበ ነገር ነውና ሂደቱ እንደተከታተሉት ገምታለሁ። ምን ተሰማዎት? እስቲ እንደው ከዛ እንነሳ።
እኔ መጀመሪያ በጣም አመሰግናለሁ ሲሳይ ለቃለ መጠይቁ። ያው ነው የምታደርገው ቃለ መጠይቅ ራሱ ኢሳትን ለሁለተኛ ሽብርተኛነት እንደሚያስከስሰው ምንም ጥርጥር የለኝም። በወያኔ በኩል የሚመጡ የህግ ክሶች እንደ ቁም ነገር መውሰድ ከተውኩ በጣም ቆይቻለሁ። በህግ የሚባል ነገር በሌለበት ሀገር በፈለጉ ጊዜ ፍርድ ቤቱን እንደፈለጉ የሚጫወቱበትና ስልክ ደውለው ይሄን ፍረድ ያንን ፍረድ ማለት የሚችሉ አሁን እንደውም ይባስ ብለው እንደው በዓለም አቀፍ ደረጃ እንኳን በጣም በሚገርም ሁኔታ ከችሎት ላይ ዳኛ ለምን እንደዚህ አይነት ውሳኔ ሰጠ ብለው ከችሎት ላይ ብድግ አድርገው ማሰር የሚችሉ በፍጹም አይን ያወጡና እንደው ሀፍረት የሚባል ነገር ያልፈጠረባቸው ሰዎች በምንም ጉዳይ ላይ ምንም ክስ ቢመሰርቱ በእውነት ከቁም ነገር አልቆጥረው። ትላንትና ሰማው እንደዛ አይነት ክስ መኖሩን። ከዚህ በፊት እንደዚሁ ከሰው አንዴ ይሁን ሁለቴ እኔ ስንት ጊዜም እንደሆነ አላውቅም፣ ብቻ የሞት ፍርድም እድሜ ልክም በየአይነቱ ነው የሚፈርዱብኝ ያሉት። ምናልባት እንደ ድመት 9 ህይወት አለው ብለው ሳያስቡ አልቀሩም እና 9 እስኪደርሱ ድረስ ብሎ መጠበቅ ነው። ይሄንን ነገር ከቁም ነገር መውሰድ በፍጹም የሚቻል አይደለምና እኔ ሪሊ እንደው እንደ ቁም ነገርም አልወሰድኩትም። ዛሬ እንትኑን እንዳየሁት እንዳገኘው ገረፍ አደረኩት። እንደው ከሌላውን ጊዜ ትንሽ የገረመኝ እንዴት እያደር እየተዳከመ የሄደ መስሪያ ቤትና መንግስት እንደሆነ ነው የምታየው። ምክንያቱም እንደው ከጽሁፉ ጀምሮ የሚያቀርቡት የክስ ዝርዝር ተደጋጋሚነት እና እንትን የክሱ ፍሬከርሲነት ብቻ ሳይሆን በጣም ከፍተኛ የሆነ ችሎታ ማጣት ያለበት አሳፋሪ ደረጃ ላይ እንደደረሱ ነው ያየሁት እንጂ ከዛ በላይ እኔ ከቁም ነገርም አልወሰድኩትም። እንደው በትክክል ለማስቀመጥ ፕሮፌሰር ከዚህ ቀደም ከነ እስክንድር ጋር ይመስለኛል ከነሱ ጋር በተመሰረተ ክስ የሞት ፍርድ እንደተፈረደበት ቀደም ሲልም ከነ ጀነራል ተፈራ ማሞ ጋርም የሞት ፍርድ ነው ያለው። ሌላ እድሜ ልክ ያለ መሰለኝና እንደው እሱ ምናልባት በትክክል ካስታወሱት ምናልባት ለሰውም ግንዛቤ አንድ ሰው እንግዲህ ሞት ከተፈረደበት በኋላ እንደገናም ተጨማሪ ሞት አሁን ደግሞ እድሜ ልክም ተፈርዷል። በሶስተኛ ደረጃም ክስ የተመሰረተበት ሁኔታ ነው ያለውና ለምን በዚህ ጊዜ ሆነ? ምክንያቱም በይፋ ይሄን ስርዓት በመሳሪያ ወይ ደግሞ በሁለገብ ትግል እንጥላለን ብለው አቋም ወስደው ከሚኖሩበት አሜሪካም ወደ ኤርትራ ተሻግረው ትግል ላይ እንዳሉ ይታወቃልና እስከ ዛሬ አልከሰሶትም። ዛሬ ለምን ከሰሶት? እንደው በእርሶ በኩል ያለ ግምገማ። እኔን እዛ ክስ ውስጥ የጨመሩኝ እኔ እስከሚገባኝ ድረስ ይሄ የጀመሩትን ማህበረሰቡን በአጠቃላይ የማስፈራራትና አስፈራርተን የፍርሃት ቆፈን ውስጥ ከተን እንገዛዋለን የሚለው አባዚያቸው ምናልባት በዛች ምድር ውስጥ ትንሽም ቢሆን እንደው ትንሽም ኢንቴግሪቲ ያለው በሰላማዊ ትግል ቆርብ ያለው ብሎ እንቅስቃሴ እያደረገ ያለውና ትንሽም ኮንስቲትዌንሲ ያለው ወይም ሰፋ ያሉ ተከታዮች ያሉት ድርጅት ኦፌኮን ለማጥፋት በጀመሩት እንቅስቃሴ ዶክተር መራራንም አንድ ሰው ፈልገው ማሰር ስለፈለጉና አይ ቲንክ እሱንም ካሰሩ በኋላ በኢትዮጵያ ውስጥ ምንም እንደው ቅንጣት ታክል በሰላማዊ ሆነ በምን መንገድ ምንም እንቅስቃሴ እንደሌለ አውቆ ማንኛውም ሰው አርፎ እንዲቀመጥ ለማስፈራራት ካልሆነ በቀር እኔን ለማስፈራራት ነው ብዬ አላምንም። እንዳልከው እኔ ምንም ካሁን በኋላ የማልወስነው ወይም በዚህ ምክንያት ከውሳኔ የሚያቀበኝ ነገር ይኖራል ብለው እነሱም 10 ጊዜ ደንቆሮ ቢሆኑ ያንን የሚያስቡ አይመስለኝም። ግን አንዳንድ ጊዜ ስልጣን በተለይ እንደዚህ በጉልበት ያስከው ስልጣንና ዝርፊያ የሚሰጥህ ትዕቢት ስላለ ፕሮባብሊ ያ ትዕቢት ወጥሯቸው በዚህ ምድር ላይ የወሰንበት ሞት በቂ ስላልሆነ ምናልባት ደግሞ
በሰማይ ቤት እንጨምርለት እንደሆነ ሞክር ብለው ያሰቡት ካልሆነ በቀር እኔ ሌላ ምን እንደምትል ግራ የሚገባ ነገር እኮ ነው የሚሰሩት። እዚህ ክሱ ላይ እንግዲህ ምናልባት ከቅርብ ዓመታት ወዲህ በጣም የተለመዱ ክሶች ሽብር የሚል ነበር እና በእናንተ ላይ ዶክተር መረራም በእርሶም እንዲሁም በጀዋርም ላይ የተመሰረተው ክስ የሽብር ወንጀል አይደለም። ግን የቀረበው ደግሞ ማስረጃም ምናልባትም እስከዛሬ ድረስ በየትኛውም በፖለቲካ ከተከሰሱ ሰዎች በተለየ ሁኔታ ከ1 ቢሊዮን ብር በላይ ንብረት ወድሟል ነውና በርካታ ሰዎች ህይወቱም ተነስቷል። ግን ክሱ ላይ ሲመጣ ህገ መንግስታዊ ስርዓት በኃይል መናድ እንጂ የሽብር ክስ አይልም። ሽብር ክስ የሚታየው ኢሳትና ኦኤምኤን ላይ ብቻ ነውና ምናልባት ከዚህ አንፃር ነገሩን አስተውሎት ከሆነ ትላንት ሽብር ነበር፣ ዛሬ ሽብር የሚለው ለምን ቀረ? የዓለም አቀፉ ማህበረሰብ በዚህ ረገድ እየሄደበት ያለው ነገር ስላለ ነው። እንደው ምናልባት በዛ ላይ አስተያየት መስጠት ከቻሉ። እንዳልኩ ነው መቼም ወያኔዎች በተለይ በአሁኑ ሰዓት እንዴት ያስባሉ ብሎ መገመት በፍጹም የሚያዋጣ ስራ አይመስለኝም። ግን በእውነት በአሸባሪነት አሉት በዚህኛው አሉት እኔ ምንም ለውጥ ያመጣል ብዬ አላስብም። አይዶ ምናልባት ይሄንን ክስ ከቅርብ ጊዜያት ወዲያው ስርዓቱ ከዚህ ህዝባዊ ግፊቱ ጋር ተያይዞም የመታደስ ነገር ታድሰናል ተለውጠናል የሚል ነገር በስፋት እየተነሳ ባለበት ሰዓት ከፖለቲካ ፓርቲዎችም ጋር አገር ቤት ውይይት ጀምሯልና በዚህ ወቅት ይሄ ክስ መምጣቱ ምናልባት እንደውም አንዳንድ ወገኖች የሚገምቱት አገር ቤት ከሚደረገው እንቅስቃሴ ባሻገር በውጭ እንቅስቃሴ ከሚያደርጉ ኃይሎች ጋር ሁሉ ንግግር ይጀምራሉ የሚል እምነት ወይ ደግሞ ተስፋ የነበራቸው ሰዎች አሉና ከዛ አንፃር ይሄን ወይ እንደማስገደጃ ሊያዩት ነው ወይንስ እንደው አገር ቤት የተጀመረውን የድርድር ሁኔታ ካለው ሁኔታ ጋር እስቲ እንዳስተያየተው አስተያየት ይስጡበት። እኔ በእውነት አገር ቤት ውስጥ ካሉ እንደው በተወሰነ ደረጃ ትንሽ ህሊና ያላቸው ትንሽ የአገሪቱ ሁኔታ የሚያሳስባቸውና ምናልባት የዚህን ሀገር ነገር በማይመለስበት ቀውስ ውስጥ ከመግባቱ በፊት አንድ መሰረታዊ እውነተኛ የሆነ ለውጥ መምጣት አለበትና ለዚህ መናገር አለብን፣ ፊት ለፊት በግልጽ መናገር አለብን። ይሄ በዝም ብሎ በሚጣጣፍ ነገር ከዚህ በፊት በሚያደርጉት አይነት ነገር ምንም አይነት ለውጥ ማምጣት አይቻልም ብለው የሚናገሩ የተወሰኑ ኃይሎች አገር ውስጥ ካሉ ከጠሩ አንድ ልጠራ የምትችለው እንግዲህ የነ ዶክተር መራራን ድርጅት ኦፌኮን ነው። ሌሎቹን እንደምታውቀው በዚህ ሰሞን እኮ ሌሎችም ነገሮች አድርገዋል። አሁን እንደ ሰማያዊ ያለውን ምናልባት እንዲህ አይነት ነገር ሊያነሱ ይችላሉ የሚሉትን ነገር ድርጅቶችን በሙሉ አጥፍተው አሁን የቀረው ይሄ ምንም አይነት እንደው ጠንከር ያለ ነገር ወደ ለውጥ የሚወስድ ጠንከር ያለ ነገር አይጠይቀንም ያልነውን ይቀበለናል ብለው ከሚያስቧቸው ሰዎች ጋር ብቻ መነጋገር ከመፈለግ ይመስለኛል። አሁን እኮ ማን ቀረ? አሁን ከማን ጋር ነው? ማን ኢትዮጵያ ህዝብ ሪሞትሊ ነው በሩቁ በእርግጥም እውነተኛ ለውጥ ለማምጣት እንደው ትንሽ የህዝብ የልብ ትርታ ለማዳመጥ የሚችል ድርጅት በእንዲህ አይነት ውይይት ውስጥ የሚሳተፍ አለ ብሎ የሚያምነው ነገር እኮ የለም። አሁን በቃ አልቋል አሁን። ስለዚህ አይ ቲንክ እንደዛ ጨርሰው ያው ተደራድረናል ብለው ራሳቸው ከሰበሰቧቸው ተቃዋሚ ከሚባሉ ኃይሎች ጋር ተነጋግረን እንደዚህ ደርሰናል ይሄው ብለው ለመናገር ያሰቡት ነው የሚመስለኝ። እንደው ብዙ ነገር ሰፋ አድርገው ቀደም ብለው ትንሽ ወደፊት አስበው ይሰራሉ እንኳን ብለን ብናስብ ከዚህ ያለፈ ነገር አይመስለኝም። እኔ እንደውም የሚመስለኝ በአብዛኛው ይሄ የሄዱበት የዚህ የአስቸኳይ ጊዜ አዋጅ ምናምን የሚሉት ነገር በውስጣቸው ባለው ልዩነት በተለይ ይሄ በጉልበት ይሄን ነገር እንጨፈልቃለን ብሎ የሚያምነው የነ ሳሞራ አሁን ስልጣኑን የተቆጣጠረው የነ ሳሞራ መንግስት እምነት የኃይለ ማርያም መንግስት አይደለም። ሪሊ ኢትዮጵያ ውስጥ ያለው አሁን የሳሞራ መንግስት ነው። ያንን መስመር የሚገፋውና በተወሰነ ደረጃ ኢቭን በህወሓት ውስጥና ለዚህ ስርዓት ትንሽም ቢሆን እንደው ጠጋግነን ወደ ተሻለ ነገር ብንወስደው ይሻላል እንጂ ይሄ ነገር አያዋጣም ብለው የሚያምኑት ኃይሎች ይሄ የጉልበቱ ማካሄድ እያዋጣ አይደለም
የሚል ሂስ ምናምን ያቀረቡባቸው ከሆነ በአንድ ጊዜ ነገር አደፋፍነን ከነኚህ ሀገር ውስጥ ካሉ ሰዎች ጋር አንድ ነገር አድርገን ይሄው ውጤታማ ሆነናል ብለው ለማሳየት የፈለጉ ይመስለኛል። እዛ ውስጥ የሚነሳ ምንም አይነት መሰረታዊ የሆነ ጭቅጭቅ የሚፈልጉ አይመስለኝም። አይ ቲንክ ምናልባት እዛ ውስጥ እንደው ድንገት እንደው አንድ ነገርም ሊናገር ያሰበ ካለ የመራራን ሁኔታ አይቶ አርፎ ይቀመጣል በሚል እነሱን ለማስፈራራት ካልሆነ በቀር እኔ ከዛ ውጭ ያለ ማንንም ኃይል በዚህ እናስፈራራለን ብለው የሚያምኑ አይመስለኝም። ይሄ ክስ ለአርበኞች ግንቦት ሰባት ያስተላለፈው መልእክት አለ? ምንም እየሰራን ያለነው ትክክል እንደሆነ የበለጠ አጠናክረን መግፋት እንዳለብን ይሄ ስርዓት በጣም በጣም አስቸጋሪ ፈተና ውስጥ እንዳለ ከሰሞኑ የሚያደርጉትን እንኳን ነገሮች ብታይ አሁን እንዳልኩት ቅድም ችሎት ላይ የተቀመጠ ዳኛን ከፍርድ ቤት ውስጥ ገብተህ ማሰር እኔ ባለም ውስጥ ታይቶ የሚታወቅ አይመስለኝም። እንደዛ አይነት ነገር ማድረግ ነገ ሊያረጉ ያሰቡትን አሁን እዚህ ዱባይ ቡልጃረብ ሆቴል ውስጥ የሚያረጉትን ነገር እንደው ዝም ብለህ እኮ ብታየው አንዳንድ ጊዜ የቁም ተስካር ለማውጣት እየተዘጋጁ ያሉ ነው የሚመስለው። በደርግ ጊዜ የ10ኛ ዓመት የፓርቲ ምስረታ በዓል እናከብራለን ብሎ 10 ሚሊዮን ኦር 20 ሚሊዮን ብር የሚሆን ወጪ አወጡ ተብሎ አዛው ሀገር ውስጥ ላደረጉት ፌስታ ህዝብ ተርቦ ህዝብ ችግር ውስጥ እያለ እንዴት እንዲያረጋሉ ተብሎ ትልቅ እንትን የተደረገበትን ለምናስታውስ ሰዎች ያን ስርዓት ፍትሃዊ አይደለም፣ ያ ስርዓት ህዝብን የበደለና የህብረተሰብን ንብረት ዝም ብሎ በከንቱ በእንዲህ አይነት ነገር የሚያጠፋ ነው ብለው ታገልን የሚሉ ሰዎች ኢትዮጵያ ውስጥ የሚያደርጉት ፌስታ አለበቃ ብሏቸው 5 አውሮፕላን ቻርተር አድርገው በዓለም በጣም ትልቅና ውድ የሚባል ሆቴል ውስጥ ግብዣ አድርገን እዛ ፌስታ ልናረግ ነው ብሎ ሲያስቡ ለትግራይ ህዝብ እንኳን ምን እየነገሩት እንደሆነ ለማመን እኮ በጣም የሚያስቸግር ነው። እና በዚህ ሰዓት ይሄን ማድረግ የሚችሉ ሰዎች በትክክል የሚያስቡ እንደው ተስፋ አለ ይሄን ነገር አረጋግተን ወደ ሰላማዊ ነገር እንወስደዋለን ወይም ወደ አትሊስት የዘረፍነው እንደገና በልተን ምንኖርበት ሁኔታ እንፈጥራለን ብሎ ያስባሉ ብሎ ለማመን በጣም አስቸጋሪ ነው። በፍጹም ተስፋ የቆረጡ ነው የሚመስለኝ እና የሚወስዷቸው እርምጃዎች እነኛን ነው የሚያመለክቱት። እና ከዚህ አንፃር ስመለከተው እያደረግን ያለነው እኛ ብቻ ሳይሆን በአጠቃላይ ለነጻነት የሚታገሉ ኃይሎች እያደረጉ ያለው ግፊት በእርግጥም ይሄን ስርዓት የሚይዘው የሚጨብጠው ነገር ውስጥ እንደከተተው ይህ ማለት ግን ነገ ይፈርሳል ማለት ሳይሆን በፍጹም አስቦ መንቀሳቀስ የማይችል ስርዓት የሆነበት ደረጃ ላይ እንደደረሰ ነው የሚያሳየው እንጂ በጤንነት እንደው ለትግራይ ህዝብ ምንድነው የሚሉት አሁን እኛ የተመሰረተም በዓል ለማክበር እንደው ከእናንተ ጋር ከትግራይ ህዝብ ጋር እንደው የትግራይ ህዝብ የኛ ህዝብ ነው ለዚህ ትግል አብሮን የታገለ ነው ብለው ከሚሉት ህዝብ ጋር እንኳን አይደለም ማክበር የሚፈልጉት ወጥተው ለብቻቸው ያለ የሌለ የሀገር ንብረት ለማጥፋት ሲወስኑ ይሄ ጤነኛ አእምሮ ያለው ስርዓት ነው ብሎ ለማመን በጣም በጣም አስቸጋሪ ነው እና አጠቃላይ ተስፋ መቁረጥ ነው እኔ የሚታየኛል። በጣም አመሰግናለሁ ፕሮፌሰር ብርሃኑ። እንደማጠቃለያ የሚያነሱት በአጠቃላይ በክሱም እንደገናም ደግሞ በየጊዜው እየተከሰሱ ነውና ከዚህ በኋላም በሌላ ክስን ጠብቆ ወይስ የተለየ ነገር እርሶ ይቀድማሉ ወይስ እነሱ ይቀድማሉ የሚለውን ነገር መመለስ የላክስ ያረጋሉ ያረጉ በቢለው ሪሊ ጊዜያችንን ማጥፍተን ስፔኩሌት ማድረግ ያለብን አይመስለኝም። እኔ ይልቅ በዚህ ክስ እንደው ምናልባት ይሄንን ክስ የጻፉት እና እነማን ይከሰሱ ብለው የወሰኑት ሰዎች ምናልባት ይሄ ስርዓት እንዲወድቅ የሚፈልጉ ናቸው ብዬ እስከማስብ ድረስ የገረመኝ የኢትዮጵያ ህዝብ ትግል በምን መልክ መሄድ አለበት በሚል በጣም ብዙ ውይይቶች በሚደረጉበት በአንድ በኩል በብሔር ተደራጅተው የሚታገሉ ወገኖቻችን በሌላ በኩል በዜግነት ላይ የተመሰረተ ፖለቲካ መካሄድ አለበት ብሎ የሚያምኑ
በዘር ምንጫቸው ከሁሉም የኢትዮጵያ ወገድ የሆኑ ኃይሎች እነኝን ሰብስበህ እና በብዙ አንዳንዶቹ ብዙ ልዩነትም በጥቅል አለው ተብሎ የሚገመቱ ኃይሎችን በአንድ ላይ ሰብስበህ በአንድ ላይ እንዲህ አይነት ክስት መሰረት በነጻነት በሚፈልጉ ኃይሎች መካከል ያሉ ጥቃቅን ልዩነቶች እንዴት ትርጉም የለሽ እንደሆኑ ይሄ ስርዓት ለሁሉም ኦሮሞ ሆንክ፣ አማራ ሆንክ፣ ከደቡብ ሆንክ፣ ከምስራቅ ሆንክ፣ ኦጋዴን ሆንክ፣ ጋምቤላ ሆንክ ምንም ለዚህ ስርዓት በስልጣኑ የመጣበትን ነገር ምንም ቢሆን ምን ከማጥፋት ወደ ኋላ የማይልና ሁሉንም በአንድ አይን እንደሚያይ እኔ በእውነት በዚህ ክስ ያየሁት ማን ሆንክ ለምንድን ነው የምትታገለው ምናምን ምንም ትርጉም የለውም። የእኛን ስልጣን በተወሰነ ደረጃም እንትን የምታረግ ችግር ውስጥ የምትከትነህ ከተባለ የዚህ ስርዓት ጠላት ነህ፣ የዚህ ስርዓት አሸባሪ ነህ ወዘተርፈ። ስለዚህ ይሄን ያየ የዚህ ስርዓት ተቃዋሚ እንደውም የበለጠ እንዲሰባሰብ የበለጠ ትናንሽ ልዩነቶቹን ወደ ጎን አድርጎ ይሄንን ፍጹም መሰሪ የዘራፊ ስርዓት በጋራ ማጥፋት እንዳለበት እንዲያስብ ለማድረግ የሞከሩ ነው የሚመስለው አንዳንድ ጊዜና እኔ በአንድ በኩል ሳይው ጥሩ ነገር ነው። እንደነኛ አይነት በሰላማዊ መንገድ የሚታገሉ ሰላማዊ ሰዎች በብሔረተኛነት የሚታገሉ በአገራዊ ደረጃ ታግለው ለዲሞክራሲ የሚሉ ሁሉም ከዚህ ስርዓት አንፃር ሲታይ አንድ ናቸው። ይሄን አውቀን ሁላችንም በአንድ ላይ ይሄን ስርዓት በቶሎ የበለጠ ይችን ሀገር ማጥ ውስጥ ከመክተቱ በፊት በቶሎ ማስወገድ እንዳለብን ነው እየነገሩን ያሉት። እኔ ተስፋ አለኝ የነጻነት ኃይሎች ትናንሽ ልዩነቶቻቸውን እያስወገዱ ይሄ ስርዓት ምን እንደሆነ እያወቁ አብረው ቶሎ የዚህን ስርዓት መውደቅ የሚያፋጥኑበትን መንገድ ይጀምራሉ ብዬ ነው ተስፋ ማድረገው። እንደው ያየሁት ጥሩ ነገር ከዚህ ክስ እሱን። በጣም አመሰግናለሁ ፕሮፌሰር ብርሃኑ። በጣም አመሰግናለሁ ሲሳይ። ክቡራን ተመልካቾቻችን በአዲስ አበባ ከተማ ሐሙስ በፌደራሉ ከፍተኛ ፍርድ ቤት በፕሮፌሰር ብርሃኑ ነጋ እንዲሁም በዶክተር መረራ ጉዲና በአቶ ጀዋር መሐመድና በኢሳትና ኦኤምኤን ላይ የተመሰረተውን ክስ መነሻ በማድረግ ከፕሮፌሰር ብርሃኑ ነጋ ጋር ያደረግነው አጭር ቆይታ በዚሁ ያጠናቀናል። ጤና ይስጥልን። እንመርቃቸው ብለን ያዘልቃቸው to